በጣም ነው ሞድሽ በጣም ነው ማፈቅርሽ እሺ ስላልሽኝ በጣም በእውነት በጣም አመሰግናለሁ በእውነት በጣም እሺ እየጠበቅን ሴት ልጅ አለች ልጅ አለኝ ወልጄ ነበር ከዚህ እና ልጅ አለኝ ለዛ ነው የፍቅር ጥያቄን ለመቀበል የከበረ ለማሜ ነግሬያለሁ ከተረጋጊ የልጅ እናት የምርሽ ነው እንደዚህ አላ ያልሽኛለሽ የ4 አመት ሴት ልጅ አለች ሰላም ቤተሰቦች እንዴት ናችሁ እኛ አለን ደህና ነን እግዚአብሔር ይመስገን ዛሬ ከማሜ ጋር በድጋሚ መተናልና ዛሬ መጣሁበት ጉዳይ ምንድነው አይታችኋል ሰሞኑን እየተፈጠረ ያለውን ነገር አዚዝ በጣም ማልጠብቀው ነገር ነው የጠየቀኝ አልጠበኩም እንደዚህ ይሆናል ብዬ ብቻ በህይወታችን አዳዲስ ነገሮች እየመጡ ነው አዳዲስ ነገሮች ያልጠበቅኳቸው ያላሰብኳቸው ነገሮችና አዚዝ ማለት እንደምታውቁት እናንተም በትንሹ ያውቁታል ብዬ አስባለሁ ባለፈው አውርቼ ስለነበር በጣም ባለውለታዬ ነው ብዙ ነገር ያደረገልኝ ሰው ነው እንደዚህ የፍቅር ጥያቄ ሲያቀርብልኝ መጀመሪያ ላይ አላመንኩም አልጠበቅኩም ነበር እንደዚህ ይሆናል ብዬ እኔና እሱ ከንጹህ ወንድምነትና እህትነት ውጭ አስበንም አውርተንም አናውቅም እንደዚህ አይነት ስሜትም አይቼበት አልነበረም ያላነሰ ጊዜ አብረን ኖረናል እና በዛን ጊዜ አንድም ቀን ከእህትነት ያለፈ ነገር አሳይቶኝ የማያውቅም አውርተንም አናውቅምና በድንገት እንደዚህ ሲል መጀመሪያ ላይ አላመንኩም ነበር ግን አሁን ላይ እናቱ ደውላ ምናምን ስታወራኝ ራሱን በጣም እያጣ እንደሆነ እየተጎዳ እንደሆነ ባለፈውም ራሱን ሊያጠፋ ሞክሮ ነበር ከዛም በኋላ እኔ ስደውል ስልክ አያነሳ ምናምን ራሱን ማጥፋት ብቻ ራሱን እያጣ ነው ያለው እያደረገ ያለው ነገር ልክ አይደለምና እንደ አንድ ባለውለታ በጣም ብዙ ነገር ነው ያደረገልኝ ውለታ ውሎልኛል ማሜ በጣም ብዙ ነገር ነው ያደረገልኝ በሰው ሀገር እኔ ምንም ነበርኩኝ ሜዳ ወድቄ መቀር ሰው ነበርኩኝ ግን እሱ አንስቶኝ በጣም ከባዱን ጊዜ በህይወቴ በጣም ከባዱን አላልፈውም በያሰብኳቸውን ጊዜዎች አብሮኝ ሆኖ አግዞኝ አስጠግቶኝ አኑሮኝ ስራ አስጀምሮኝ ገንዘብ ሰጥቶኝ በጣም ህይወቴ አሁን ላይ ዛሬ ላይ ላለችው ሄሮል ብዙ ዋጋ ነው የከፈለው ራሱ ከሚኖረው የተሻለ ነገር እንዳገኝ የተሻለ ስራ እንድሰራ የተሻለ ገንዘብ እንድሰራ በጣም ረድቶኛል መንገዶችን አሳይቶኛል አግዞኛልና ምንም ነገር ቢሆን እሱ እንደዚህ ራሱን እያጣያየው ዝም ማለት አልችልም እውነቱንም ይሁን ውሸቱንም ይሁን ምንም ይሁን ብቻ ግን የሱ ሐሳብ እሱ እንደዚህ ራሱን እያጣ እኔ ዝም ብዬ ማየት አልችልም እንደ አንድ ሴት በጣም ብዙ ነገር ነው ያደረገልኝ በዛ ላይ ደግሞ እንተዋወቃለን ረጅም ጊዜ ጓደኛዬ ነው ወንድሜ ነው ብዙ ሚስጥሬን ነግረዋለሁ በጣም ያቀኛል ከማንም በተሻለ መልኩ ያቀኛል አንድ ላይም ኖረናል ለረጅም ጊዜና እንደፈለገ ማድረግ ይችል ነበር የዛን ሰዓት ሰው በሌለኝ ሰዓት ማንንም አላቅም ምንም አላቅም ነበር ግን ያኔ አስጠግቶኝ አኑሮኝ ለሱ ውለታ ምንም እንኳን ቢሆን ለውለታው ራሱ እኔ እንደዚህ እንዲሆን መፍቀር የለብኝምና ምን አሰብኩ መሰለ ፈተና ልፈትነውና የእውነትም ፍቅር ከሆነ አያለው ወይ ደግሞ ስሜታዊነትም ከሆነ ምናልባት አላቅም ሌላም ነገር አስቦም ከሆነ ለማወቅ ፈተና ልፈቱን አስባለሁና ከዛ በፊት ሰላም በላቸው ቤተሰቦቼ አዋጪ ሰላም ስላል ሰላም አለይኩም እንዴት ናችሁ ሰላማችሁ ዝት በሌውላችሁ አንቺ ነው መጠየቅ የምፈልገው ነገር የግዴታ ይሉኝታ ስላለብሽ ነው ወደሱ መመለስ ያሰብሽው ምን መሰለህ ማሜ አንተ አሁን ለኔ አዚዝ በጣም ብዙ ነገር ነው ያደረገልኝ ብዙ ነገር ስለ በጣም ላይክ ማንም ማረግልኝም እግዚአብሔር ይመስገን ፈጣሪ ሰዎች ይሰጠኛልና ማንም በሌለኝ ሰዓት እንደፈለገ ማድረግ ነው የሚችል ነበር እንደፈለገ ማንም የለኝም ምንም የለኝም እና የዛን ሰዓት ተንከባክቦኝ ስራ እንድሰራ አድርጎኝ ካለሁበት ከዛ በቃ ሲኦል ከሆነ ህይወት አውጥቶኝ ራሴን እንድችል ራሴን እንድቀይር ራሴን እንድለውጥ ገንዘብ ሰርቼ እንዳገኝ ቤተሰቦቼን እንድረዳ ራሴን እንድጠቀም ያደረገኝ ከፈጣሪ በታች አዚዝ እና እንደዚህ ያደረገ ሰው ዛሬ ላይ በጣም መልካም ልጅ ነው ልቡ ንጹህ ነው
ጥሩ ልጅ ነው፣ ጥሩ አስተሳሰብ አለውና ያንን ያደረገ ልጅ አሁን ዛሬ በእኔ ምክንያት ራሱን ሊያጠፋ ሲል ስራ አልሰራም ሲል ከቤተሰቦቹ ጋር በትክክል አላወራ ሲል እናቱ ላይ መልስ መመለስ ከጀመረ ለኔ በጣም ከባድ ነገር ነውና ይሄ ደግሞ የሆነው በእኔ ምክንያት ከሆነ እኔ ልክ አይደለሁም። እንደዚህ እሱ የሆነው በእኔ ምክንያት ከሆነ ማንም ሰው በእኔ ምክንያት መጎዳት የለበትም፣ መከፋት፣ ማዘን የለበትም። እሱ ደግሞ ከዛ አልፎ ራሱን እስከማጥፋት መሞከር ማለት በጣም ከባድ ነገር ነውና እኔን ማግኘት ማለት እኔ እሺ ማለቴ ይሄንን ነገር የሚፈታ ከሆነ ችግር የለውም እችላለሁ። ግን ያንን ከማድረጌ በፊት እውነቱን ነው ወይ የሚለውን ማረጋገጥ ፈልጋለሁ። እኔም ህይወት ነው ያስኩት እና የእውነት የሚወደኝ ከሆነ ደግሞ ምናልባት ፈጣሪ የጻፈልኝ ሰው ከሆነ አብሮ መሆኑ ችግር ያለው አይመስለኝም። ግን አሁን ላይ ያ ሁሉ እስኪሆን ድረስ መፈተን ፈልጋለሁ። እሱ ፈትኙ ፈተናዬን የሚያልፉ ከሆነ የፍቅር ጥያቄውን እቀበላለሁ። ማያልፉ ከሆነ ደግሞ ያው በቃ ምን ማድረግ አልችልም። ራሱን ቢጎዳ ምን ቢልም በጣም በመሀላችን ማያገናኙ ማያግባቡን ብዙ ነገሮች ስላሉ ምንም ማድረግ አልችልም። ምን አይነት ፈተና ነው በፈተና አሰብሽ? እኔ እንኳን ያሰብኩት ከዚህ በፊት አውርቼ አላውቅም። በጣም ብዙ ነገሬን ነግሬያለሁ። ስለ ቤተሰቦቼ፣ ስለ ናቲ፣ ስለ ኑሮዬ፣ ስለ ቅሬ ሁሉንም ነገር አውቃል። ግን ልጅ እንዳለኝ ምናምን አውርቼ አላውቅም እና ሴት ልጅ እንዳለችኝ የ4 አመት ሴት ልጅ እንዳለችኝ እና እናቴ ጋር እንዳለች የፍቅር ጥያቄውንም ደግሞ አልቀበልም ያልኩት ልጅ ስላለኝ ስላልነገርኩት ከብዶኝ እንደሆነና ልጅ እያለሁ እኔ ከሌላ ሰው ወለድኳት ልጅ አለችኝ ከሷ ጋር እኔን መቀበል ይችላል ወይ ከነ ልጅ እኔን መቀበል ይችላል ወይ? በጣም ብዙ ሴቶች በህይወታቸው ትልቅ ፈተና የሚሆንባቸው ይሄ ነው። ፍቅርም ትዳርም ላይና ከዛ በፊት ህይወት ይኖረናል። ሚሳካ ማይሳካ ትዳርም የፍቅር ግንኙነትም ይኖራል። እዛ መሀል ላይ ደግሞ ሰው የተፋቀረ ሰው ብዙ ነገር ያደርጋል። ልጅ ሊፈጠር ይችላል። ያኔ ልጅ ሲፈጠር ከዛ በኋላ ያቺ ሴት የማግባት እድሏ በጣም ነው እንትን የሚለው የማህበረሰቡ አስተሳሰብ ነው። ልጅ ካላት ያው ፈጣሪ ነው ልጅ የሰጣት ከነ ልጅ ቤተሰብ ምናምን ብዙ ጫና አለና እሱ ያንን ጫና ተቋቁሞ ለራሱ እኔ መቀበል ይችላል ወይ ከነ ልጄ ፍቅረኛው ሊያረጋኝ ይችላል ወይ የሚለውን መጠየቅና ማወቅ ፈልጋለሁ። እና ብጠራውና ከመጣ መጥቶ እሱን ነገር በጠይቀው ማለት ብነግረው ከዛን እሺ የሚለኝ ከሆነ ከነ ልጄ ሊቀበለኝ ፍቃደኛ የሚሆን ከሆነ ከዚህ በላይ ፍቅር ለኔ የለም። ገብቷል? እስካሁን አልነገርኩትም። አንደኛ ነገር ዋሽቸዋለሁ። እስካሁን አልደብቀዋለሁ፣ አልነገርኩትም። ብዙ ነገር ነግሬዋለሁ፣ ግን ይሄን አልነገርኩትም። ሁለተኛ ልጅ እያለኝ እኔን መቀበል ከቻለ ይሄ ሰው ይወደኛል። ባይወደኝ ከነ ልጄ የሚቀበልበት ምክንያት የለውም እና ከነ ልጄ ሊቀበለኝ ከቻለ እሺ የፍቅር ጥያቄውን እቀበላለሁ። ፈጣሪ በመሀላችን ያሉ ክፍተቶችን እንዴትም ብለን ለማስተካከል ሞክረን አብረን እንሆናለን። እኔ ደግሞ ከልቡ የሚያፈቅረኝን ሰው ካገኘው መባረክ ነው መካስ ነው የሚሆነኝ። ባለፈው ህይወቴ የሚያፈቅረኝ መስሎኝ ብዙ ነገር ተጃጅያለሁ። ብዙ ነገር ላጣ ነበር። ፈጣሪ አንተን ሰጥቶኝ አንተ ከጎኔ የሆነ ነገሮችን ባታስተካክል ብዙ ነገር ላጣ ነበር እና ያው ለማያፈቅረኝ ሰው ብዙ ዋጋ ከፍያለሁ እና የሚያፈቅረኝ ሰው ደግሞ ካገኘው ለኔ እድል ነው ነው ማለት ነው። አዎ እሺ እንግዲህ ያው ሰምታችኋል ያለችውን ድጋሚ መናገር አይጠበቅብኝም። እሷ ፍላጎቷ ከሆነ እስኪ በዚህ ነገር እንሞክር። ላንቺ መናገር የምፈልገው ግን ይሄን ጥያቄ መቼም አስበሽበት ነው እያወራሽውና ችግር የለውም። እንግዲህ ልጅ እንዳላት ፈትነው እስኪ የሚሆነው ነገር አብረን እናያለን። ውድ ቤተሰቦች አሁን አዚዝን ደውለንለት ሲመጣ ተመልሰን የምንመጣ ይሆናል። ውድ ቤተሰቦች እስከዛው መልካም ቆይታ ይሁንላችሁ፣ አብራችሁን ቆዩ። አዚዝ እንዴት ነህ? ሰላም ነው? ያው አዚዝም መጥቷል። እንግዲህ ያው ተረጋግተሃል አይደል? ትስቃለህ። እሷን ስታገኛት በቃ ደስታ ይመለሳል አይደል? ተመልከቱ ቤተሰቦች ፈገግታው እንዴት እንደሆነ። ገና ከዛ ጋር ሲመጣ ተኮሳትሮ ነበር። እሷን ሲያያት መሳቅ ጀመረ። አየሽ ምን ያክል ደስተኛ እንደሆነ አጠገብሽ ሲቀመጥ። አትረዳም እንጂ ትላለህ። ችግሩ አትረዳም ልጅ ታረ። አይ እንግዲህ ዛሬ እስኪ ማወቅ ያሉብህ እውነታዎች ስላሉ መጀመሪያ እስኪ ሰላም ተባባሉ በደንብ። እንዴት ነህ? ደህና ነህ? ተረጋጋክ? ስልኬን አታነሳም ነበር። ጥሩ ሙድ ላይ ጥሩ ስሜት ላይ ስላልነበርኩ ይቅርታ። እና ከዛም በማዘር ስልክ ታስደውላለህ። ምን ላድርግ? ያው ከሷም መደበቅ አልቻልኩም።
ጥሩ ላይ ነህ። ጥሩ ለውጥ ነው ያየሁት። አሪፍ ነው። በጣም ነው ያስተነገጥከኝ። እውነት በጣም ነው የደነገጥኩት። ባይዜ እኔ ፈልጌ አይደለም እንድትደውል የፈለኩት ራሷ ነችና ያው ሁኔታዬን አይታ ምናምን መልስ እንኳን መልሽላት ማላውቀው የዛኔ መልሽላት እንዴት ልዳ ተናዳ ነበር ይመስለኛልና ለዛ ነው ደውልሽ ይቻላችሁ። አይ ብቻ በጣም ነበር የደነገጥኩት በሰዓቱ የአዚዝ እናት ነው ስትለኝ በጣም ነበር የደነገጥኩት። ቁጥራቸውን ሰጠነው ለእናት እሷን ቁጥር ሰጣት። ያው ለመልካም ነው መስጠት አይከፋም። የምትወዳትን ልጅ ቁጥር ለወላጆች መናገር ደግሞ ደስ የሚል ነገር። በእርግጥ ምንም ነገር ደብቂያት አላውቅምና ያው ከዛም አንፃር ይሆናል። አሁን እንዴት ነው ያለበት ሁኔታ? አልሐምዱሊላህ ደህና ነኝ። እየተረጋጋ ምንም አይደለም። ደህና ነኝ። ባንተ አልተጀመረም እንደዚህ ነው በነገራችን ላይ። አይ ግን እንደዚህ አይኮንም፣ አይደረግም። ለምን ብትቀበል ራሴ አጠፋለሁ ምን ማለት ነው? አዚዝ እሺ ብትይኝና ዘውላ ነገር ውስጥ ስለወደደሽ ነው እንደዚህ ያለው እና እኔ ሞት ያገኘኛል ራሱን ካጠፋ ያገኘኛል። ልክ አይደለም ማለቱ ሳይሆን ያለው እሱ ስለወደደሽ ነው እንጂ ማለቱ ትክክል አይደለም። የሞተ ተጎዳ ነው። እሱ ከሞትክ በቃ ተረሳለህ። እሷም የራሷን ህይወት ቤተሰቦችም እንደዛው። ግን አንተ በህይወት ስትኖር ብዙ ነገሮች ይሆናሉ። እንደዚህ አይነት ሀሳብ አታስብሽ። እሺ እኔ አንተ ሆንኩም አልሆንኩም አያ ተስፋ እየሰጠች ነው በነገራችን ላይ የሆነ እንትን ያለ ነገርማ አለ አይደለም። የምር እኔ ካንተ ጋር ሆንኩም አልሆንኩም ግን በቃ ራስን አንተ ስትኖር ነው አብረን የምንሆነው ምናምን። አንተ ከሌለ በጣም ነበር ያስተነገጥከኝ። ሁሉም ነገሮች በቃ ከሆነ ህልም ነበር የሚመስልኝ የሆኑ ነገሮች እና እንደዛ አይደረግም። እሺ ያው ዛሬ የመጣነው የጠራንበት ምክንያት ሄሮል አንድ ስላንተ የደበቀች ነገር አለና ለኔ አውርታኛለች። ግን ደግሞ እስኪ አንተ መስማት ስላለብን ብዙ ጊዜ ብዙ ሰዎች ጋር የሚያጋጥም ነገር ነው። ብዙ ሰዎች ህይወታቸው ላይ የተፈጠረው የተወሰነውን ነው ለሰው የሚናገሩትና አንዳንድ ደግሞ ከራሳችን ጋር የምንይዛቸው እውነታዎች አሉ አይደለ? ያ ነገር አለና ለአንተ ብነግርህም ባልነግርህም ኖርማል ነው ብላ ያሰበችው ነገር አለ። ግን ደግሞ እውነታው ያ ነው። እንግዲህ እውነታውን ትሰማለህ። ውሳኔው የራስህ ነው። ብቻ ነው ምን ማለት ነው? እስኪ ሄሮል አንቺ ንገሪ፣ ለኔ እንደነገርሽኝ ተረጋግተሽ እውነታው ነው። እሺ አይዞሽ እና ማለት ነው ወይ እግዚአብሔር ከብተኝ ምን መሰለህ ብዙ ነገሮች አብረን አሳልፈናል አይደል? በጣም ብዙ ለኔ ጥሩ ሰው ነህ፣ መልካም ሰው ነህ፣ አውቃለሁ፣ ታውቀኛለህ እና በጣም ብዙ ጊዜ ብዙ ነገር ተጋግዘናል። ጥሩ ሰው ነህ ለኔ። ግን እንደዚህ የፍቅር ጥያቄ ስታቀርብልኝ በጣም የደነገጥኩትና ነገሮችን አይሆንም ያልኩት የደበቅኩ ነገር ስላለ ነው። የደበቅኩ ነገር ደግሞ ምንድነው አንተ ብታውቀውም ባታውቀውም ችግር የለውም ብዬ ነው። አሁን እኔ ህይወት ውስጥ ያሉ ነገሮችን አብዛኞቹን ነግሬሃለሁ። የተፈጠሩ ነገሮችን በጨዋታም በወሬ መሀልም አንስተን አውርተናል። አንተም እንደዛው ነግረኸኛል። ምናልባት ያልነገርከኝ ነገርም ሊኖር ይችላል አንተም ጋር ልክ እኔ አስፈላጊ አይደለም ብዬ እንዳልነገርኩት እና ይሄ ነገር በህይወቴ ማስታወስ ማልፈልገው ነገር ነው። ማለት ክስተቱን ዘርዝሬ መናገር ስለማልፈልግ ነው። እግዚአብሔር ይመስገን በረከት ነው ያገኘሁበት፣ ጥሩ ነገር አግኝቼበታለሁ። ግን ያ ነገሩ የተፈጠረበት መንገድ ስለሚደብረኝ ስለሚረብሸኝ ያንን ነገር ላለማንሳትና ላለማስታወስ ነው ያልነገርኩና ከክፋት አስቤ አልነበረም በሰዓቱ ያልነገርኩት። ነገር ግን አሁን የፍቅር ጥያቄ ካቀረብክልኝ እኔ ህይወት ውስጥ ልትገባ ነው፣ አብረን ልንሆን ነው እሺ ካልኩ እና ስለዚህ ይሄንን ነገር ደግሞ እሺ ከማለቴ በፊት ማወቅ ያለብህ ነገር አለ እና ማወቅ ያለብህ ነገር ምን መሰለህ? ከዚህ በፊት ማለት ከኢትዮጵያ ከመውጣቴ በፊት እንትን ምን መሰለህ ብቻ እኔ በምንም ልጫና አልፈልግም። ይሄ የኔ ህይወት ነው፣ ያለፈ ህይወት ነው። ባለፈ ህይወቴ በጣም ብዙ ነገር ሊያሳልፍ ይችላል።
ብዙ ነገር ሊፈጠር ይችላል በሰው ህይወትና ያለፈ ህይወቴ ውስጥ ደግሞ አብረን ከኖርን ደብቄ መኖር ማልችለው ነገር ነው፣ ማይደበቅ ነገር ነው። ለዚህ ነው እንድታውቀው የምነግርህ። ይሄንን ነገር ከሰማ በኋላ ምናልባት ለኔ ያለ ስሜት ሊቀየር ይችላል እና ቢቀየርም እኔ ችግር የለውም እረዳሃለሁ ደብቄ ስለነበርና ምንም ልጫና አልፈልግም። ምንም ነገር ከዚህ በፊት በህይወቴ ብቻ ያለፈውን እሱን ማስታወስ አልፈልግም። ግን ሴት ልጅ አለች። ልጅ አለኝ፣ ወልጄ ነበር ከዚህ በፊት እና ልጅ አለኝ። ለዛ ነው የፍቅር ጥያቄን ለመቀበል የከበረ ለማሜ ነግሬዋለሁ። ብቻ ከተረጋጊ። የልጅ እናት ነች። የምርሽ ነው እንደዛ ያልሽኛለሽ? የ4 አመት ሴት ልጅ አለች እና ይሄን ነገር ደግሞ አልነገረችም፣ ደብቃለች። እና ይሄንን ነገር ደግሞ ደብቄ እሺ ብዬ ካብሬክ መኖር አልችልም፣ ይከብደኛል። በመሀላችን በጣም ከዛ እኔ እንጃ ብቻ ልጅ ደግሞ ጥሩ ነገር ነው ማለት ኦኬ እንዳለ ሆኖ እንዴት ልትደብቂኝ ቻልሽ? ይሄን ሁላ ጊዜ አስቢ። ከኋላ አሳልፈን የመጣናቸውን ነገሮች እንደገና ደግሞ በቃ በዛ ሁኔታ ላይ እንኳን ሆነሽ እንደራሴ ሰው አድርጌ እንኳን ሳስብሽ ምንም አይነት ሚስጥር ትደብቂኛለሽ ብዬ አላስብም ነበር። ኢቭን እኔ ነው ልጅ መኖርሽን ጠልቼው አይደለም፣ ግን በቃ ቅር ያለኝ ይሄንን ነገር ትደብቂኛለሽ ብዬ ዛሬ ማውቄ በጣም ነው ቅር ያለኝ እኮ። አስፈላጊ ነው ብዬ እኮ ማለት ይሄንን አሁን ባታውቅም ችግር አለው ብዬ አላሰብኩም። አሁን ልጅ ይኑረኝ አይኑረኝ በሰዓቱ በአንቺ በሆነ ጉዳይ ላይ እስካሁን ምንም ያላወቅኩት ነገር አለ ብዬ በእውነት እስካሁን አስቤው አላውቅም እኮ። ማስታወስ አልፈልግም። ልጄን ያገኘሁበትን መንገድ አሁን ልጅ አለኝ ብለህ እንዴት አግብተሽ ነበር ትለኛለህ። አግብተሽ ነበር ስትለኝ ያንን ጥያቄ ደግሞ መመለስ አልፈልግም ነበር በሰዓቱ። በቃ የሚረብሽኝ ጥያቄ ነው ያ ነገር፣ ያ ህይወት የሚረብሽኝ ነው። እግዚአብሔር ይመስገን ልጅን የሚያህል በረከት አግኝቼበታለሁ። ግን ያንን ልጄን የወለድኩበትን መንገዶች መናገር አልፈልግም ነበር እና ልጅ አለኝ ብቻ ብለህ እሺ ልጅ አለሽ ብለህ አትተወኝም ነበር አይደል? እንዴት አግብተሽ ነበር ከማን የወለድሽው አባቷስ ምናምን ማለት አይቀርም። ያንን ጥያቄ ደግሞ እኔ መመለስ አልችልም ነበር፣ አልፈልግም ነበር። አልችልም ሳይሆን አልፈልግም ነበር። ለዛ ነው እና ደግሞ አወቅም አላወቅም የሆነ እኔ እናንተ ከእህትና ከወንድም ያለፈ ነገር ይኖረናል ብዬ ስላላሰብኩኝ አልነገርኩም። በቃ ለዛ ነው። ይገባኛል፣ ገብቶኛል። ግን በእውነት እኔ ጭራሽ አለሽም ብዬ አላሰብኩም። ከዚህ በፊትም ከናቲ ውጪ ሌላ ሪሌሽንሺፕ ውስጥ ትኖሪያለሽ ብዬ ኢቭን የልጅ እናት እንደሆንሽ ራሱ አሁን ገና ነው እየሰማሁ ያለሁት። በእውነት እሱ ፓርት ቅር ብሎኛል። ይሄን ያክል እንዲህ ምትደብቂ ምስጢር አለ ብዬ ምናምን አላሰብኩም ነበረ እኮ። ለዛ ነው በቃ ኦልሬዲ አንቺን እስከወደድኩሽ እስካፈቀርኩሽ ድረስ ልጅሽን በምንም ተአምር ልጠላ አልችልም። ማለት እኔ እኮ ልጅ አለኝ ካንተ በፊት እያልኩ ነው እየገባ ነው የምለው ነገር ወልጅ አለው ልጅ አለኝ አስቧል። እናንተ አብረን ስንሆን ቤተሰቦች ጓደኞች ብቻ እኔ ይከብደኛል። ለዛ ነው የፍቅር ጥያቄንም አልቀበልም ስለነበረው ለዛ ነው። ልጅ አለችኝ። የልጅ አባት መጥቶ ሊረብሽን ይችላል ምናምን እና ብዙ ነገር አለ በመሃል እና ለዛ ነው እንድትረዳኝ የምፈልገው እኔ እዚህ ግን ስልሽ ያው ኦሬዲ ልጅሽ ነች፣ ስጋሽ ነች። እሱን ኦሬዲ እኔ አንቺን እስከወደድኩሽ ድረስ ልጠላት አልችልም። ግን ስለ አባቷ ያለውን ሁኔታ ባቅ ደስ ይለኛል። አንቺ መንገር ፈቃደኛ ከሆንሽ ኢቭን ደግሞ ፍቅሬን ተቀበለሽ ወደፊት የምንሄድ አይነት ነገር ከሆነ ደግሞ ኢቭን የእሱ አባትስ ይረብሸናል አይረብሸንም የሚለውን ነገር ያው ያለፈ ታሪክሽም ቢሆን አሁን አንድ ብነግርህ ነገር እቺ ልጅ ወዳታለህ አይደለ? ወደድካት ማለት ደግሞ አብረሃት መሆን ነው። አብረሃት መሆንክ ደግሞ ከሷ ጋር ያለን ችግር በሙሉ ለራስህ ችግር አስበህ መቀበል አለብህ። እሱ ነው ሲኛው። ስለዚህ አሁን የልጅቷ አባትም ረበሸም አልረበሸም ምንም አሰበም አላሰበም
በቃ ላንተ ግድ ሊሰጥህ አይገባም። እሷን የሚጎዳት ነገር በሙሉ አንተ እንደሚጎዳ አድርገህ መቀበል አለብህ። እሱም ብዬ ነው ያ ነው። ስለዚህ አሁን እኔ ካንተ ደስ ያለኝ ነገር ልጁን ተቀበላለሁ። አይ እርግጠኛ ነው ወይ አሁን እርግጠኛ ነው ወይ የሚለውን ማወቅ ፈልጋለሁ። ማሚ ገባ ማሰብ ከፈለክም የማሰቢያ ጊዜም አስብበት ብዬ ጊዜ ሰጣለሁ እንድታስብ። ልጅ ነው እዚህ ጋር ልጅ ነው ማለት በቃ ልጅ ነበረኝ እኔ ካንተ ጋር ስኖር የልጃችን ነገር በጣም አሳሳቢ ነው የሚሆነው። እንዴት ነው የሚሆነው ምናምን ብቻ ያንን ማሰቢያ ጊዜ ከፈለክም እሺ ማሰቢያ ጊዜ አይም ደግሞ እኔ አልፈልግም ካልክም እሺ ብቻ የሆነ ምንድነው እርግጠኛ እንዲሆን ፈልጋለሁ። ስሜታዊ ሆኖ አይደለም እንዲናገር የምፈልገው እኔ ስለ በቃ አሁን ባለውበት ሁኔታ ላይ ስሜታዊ ሆኜ እየተናገርኩኝ አይደለም። በርግጥ አልዋሽም፣ በጣም ቅር ብሎኛል። እስከዛሬ ትደብቅኛለሽ ያላሰብኩኝ ቅር ብሎታል። ማሜ ገባ ቅር ብሎታል። ቅር ያለኝ ሚስጥሩን ስለደበቅሽኝ ነው እንጂ ልጅ እንዳለሽ ቅር ብሎኝ አይደለም። ኦሬዲ አንቺን በወደድኩሽ ልክ እሷንም መውደድ እችላለሁ። ልጇንም እርግጠኛ ነኝ በእውነት ኦሬዲ በቃ እንደ ልጅ እንደ ራሴ ልጅ አድርጌውላ ለመንከባከብ እችላለሁ በእኔ ሀሳብ ማለት ነው። ግን ኢቭን ሌላ ምስጢር እንኳን ቢኖርሽ እንድትነግሪኝ እፈልጋለሁ። ከዚህ ካሁን ካለንበት ጀርባ እንኳን የተፈጠሩ ነገሮች ቢኖሩ ማለት ነው። ችግር የለም። አሁን ሌላ ሳይሆን የልጁ ጉዳይ እስኪ እንድታምንብህ እርግጠኛ አድርገህ ንገራት። አሁን እሷ ጋር እችላለሁ ሳይሆን እርግጠኛ ሆነ። በእኔ በኩል እርግጠኛ ነኝ። ስለ በቃ ኦሬዲ እሷን እንደወደድኳት እሷን እንዳፈቀርኳት እሷ መውደዴን ፍቅሬን ትቀበል እንጂ እኔ የእሷ የሆነውን ነገር ሁሉ ላለመቀበል ምንም ምክንያት የለኝም። ስለ ተቀበላለሁ። አዎ ኦሬዲ ያለፈ ታሪኳን ላስብም ልቀሰቅስም አልፈልግም። ግን ኦሬዲ ልጅ እስከተፈጠረ ድረስ የፈጣሪ ጸጋ ነው። ያን ነገር እኛ አለመፈለግ መፈለግ የራሳችን ምርጫ ነው። ግን ኦሬዲ እኔ እሷን እስከወደድኳት እስካፈቀርኳት ፍቅሬን እስከተቀበለች ድረስ ልጇን ማልወድበትና ልጇን እንደራሴ እንደሷ ማልንከባከብበት ምክንያት የለም። በእውነት እኔ ይሄንን ነገር ስናገር ስሜታዊ ሆኜ አይደለም እየተናገርኩኝ ያለሁት። በእውነት ከልቤ ነው፣ ግልጽ አድርጌ ነው የተናገርኩ ያለሁት። ብቻ ተቀበለኝ ችግር የለም። ስለዚህ ትቀበላለህ? እርግጠኛ ነህ? እርግጠኛ ነኝ። አይ ደስ ይላል ደግሞ ማለት ነው። ያው እንግዲህ ቤተሰቦች እንደምታዩት አመሰግናለሁ በጣም ፈተናውን ፈተና ነው። ልጅ የላትም የምርሽ የምር ልጅ የለኝም። ልፈትን ፈልጌ ነው የምርን ነው። ግን ልጅ የመቀበል አቅም አለ። እኔ ልጅ ቢኖረኝ ኦሬዲ እስከወደድኩሽ እስካፈቀርኩሽ ድረስ ለምን አልቀበልም? ኦሬዲ በጣም ደስ የሚል ነው። ቤተሰብ አው በስተክል ተፈልጋለሁ። አይኗን እያየ ፍቅርን ግለጽላትና እኔ አፍራለሁ ማሚ። የምርህን ነው ግን የምርህን ነው ማሚ። እኔ አላመንኩትም። የምር ነው። ሲሪየስ አይኖቹን እያየው ነበር። እውነቱን ከልቡ ነው የተናገረው። እሱ የፈራው የደበቀችኝ ነው እንጂ ተቀብሏል። ያ ማለት ከልቡ እንደሚወድሽ ግልጽ ነው። በጣም ይወድሻል። ስለዚህ ይሄው እንግዲህ ፈተናውን አልፎ የራሱ ማድረግ ችሏል። ደስ የሚል ነው። አዚዝ የምር አየህ፣ ሁሉም ነገር ለመልካም ነው፣ ለበጎ ነው። ተስፋ አትቁረጥ ብዬ ነበረ። አላህ ደግሞ የሚያደርገው ነገር አይታወቅም። ይሄው እንደዚህ ጥርስን በረዶ አደረገል። በጣም ደስ ብሎኛል። አንተ ብራዘሬ ሁለታችሁም የምር ደስተኛ ሆኑ እና ደግሞ ስላለፈ ህይወት ምንም አይነት ነገር አንቺም እሱም ባለፈ ህይወቱ መውቀሳትሽን አንተም ደግሞ እሷ ባሳለፈች ህይወት በጭራሽ። እሺ አሁን ከዚህ በኋላ እናንተ አዲስ ህይወት ጀመራችሁ። ከዚህ በኋላ ወደፊት ነው። እሷ ምን አሳልፋለች፣ አንተ ምን አሳልፋል፣ አልፏል። እዛ መወቃቀስ አይቻልም። ምንም አይነት ነገር ቢኖር እንኳን ነው የምላችሁ። ግን አሁን ከዚህ በኋላ ወደፊት ያለውን ነገር እየተነጋገራችሁ በፍቅር እንደምትቀጥሉ አልጠራጠርም። እውነት ነው። ሄሮን እስኪ ጠይቃት፣ ፍቅር ጥያቄ አቅርብላትና ማስረጃ ይሆናል። ገብተሽበታል። እቺ ከፍንጂ ነው
አይወድሽ አሁን የፍቅር ጥያቄ ታቀርብላታለህ አንቺ ተቀብያለሁ የሚለው ያው ቪዲዮ ላይ እንዲያዝ ፈልጋለሁና ጠይቃት እስኪ ያው መቼም አሁንም ተንበርክካት እንድትንበረከክ አልፈልግም። እሺ አትፈልግም? ለዚህ ኖርማል አይኗን እያየህ ሄሪ በእውነት በቃ ችግር የለውም። እንዴ አፍራለሁ ማስረጃ ይላል ባይዚ አታምነኝም ነው? አይ መተማመን አለ ግን ደስ አይልም። ማስታወሻ የመጀመሪያ ቀናችሁ እንደመሆኑ ለዛ ነው ምቾት ካልሰጣችሁ ችግር የለም። ግን የመጀመሪያ ቀናችሁ እንደመሆኑ ደግሞ ደስ የሚል ነው። ልጁ ምንም ቢሆን ደክሟል ለፍቷል እኮ ስለዚህ በጣም የመታ ነው ማለት አዚዝ መቀጠል ትችላለህ። በእውነት እንደዚህ ይሆናል ብዬ አላሰብኩም። እኔ በርግጥ ትክክለኛ ታሪኳን ነው ነግራኛለች ብዬ አሰብኩት። ግን እኔ ውስጥ ምንም የፈጠረብኝ ነገር የለም። ኦልሬዲ እሷን እስከወደድኳት እስካፈቀድኳት ድረስ ልጅ ቢኖራትም አለመቀበል አልችልም። ምክንያቱም ልጅ ናት፣ ልጇ ነችና ጥላ እኔ ጋር የምትመጣበት ምክንያት አይኖርም። ስለዚህ እሷን እንደወደድኳት እንዳፈቀርኳት ልጇንም በቃ ወድጄ እንደራሴ አድርጌ መንከባከብ ቃል ገብቼ ነበረ። ግን ደግሞ ፈተና እንደሆነም ተነግሮኛል። ጥሩ ነው እንዳለፍኩም ተነግሮኛል። እና ኤሪዬ በእውነት በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። እሺ ስላልሽኝም በጣም በእውነት በጣም አመሰግናለሁ። በእውነት በጣም እስቲ ያቺ ብላሽ እየጠበቅን እኔም በጣም ነው የምወድህ። ባለውለታዬ ነህ። በጣም ብዙ ነገር አድርገህልኛል። በእኔ ምክንያት ምንም እንድትሆን አልፈልግም ምንም። እና አንተ እንደተንከባከብከኝ አንተ ከጎኔ እንደነበርክ እኔም አንተን የመንከባከብ ከጎኔ የመሆን ግዴታ አለብኝ። ለዛ ነው እሺ። በእኔ ምክንያት ምንም እንድትሆን አልፈልግም። ኦዲየንሶች እንደምትመለከቱት በመጨረሻ ያው ከሱ ተማሩ። ተስፋ ለመቁረጥን ተስፋ አልቆረጠም። እንደ ተስፋ ባለመቁረጡ ደግሞ ትልቅ ተስፋ አግኝቶ ያው ፈተናውን አልፎ ጀግናውን ነው የፈተና አልፎ እንደምትመለከቱት ሄሮልን አብራው እንድትሆን ማድረግ ችሏል ማለት ነው። አሁን ግን ባያችሁት ነገር ሴት ልጅ ነች። ብዙ ሴቶች በህይወታቸው ላይ ብዙ አዲስ ነገር ይኖራል። ባሳለፉት ህይወት እያፈሩ ዛሬ ላይ ተደብቀው ይኖራሉ። ያመደበቃቸው ደግሞ እንደ ወንጀለኛ እንደ ጥፋተኝነት ይታይባቸዋልና ሴቶች ደግሞ ያሳለፋችሁት ህይወት ልታምኑበት አይገባም። ያለፈ ነው። ወደፊትን አስተካክላችሁ መቀጠል ያለባችሁ። አሁን ላይ በተፈጠረው ነገር እንደተማራችሁበት ብዙ ሴቶች አልጠራጠርም። ያለፋችሁትን ህይወት እያሰቡ የሚቀጧችሁ ወንዶች እንዳሉት ሁሉ ማለት ነው። አዚዝ አይነቶቹ ደግሞ ሴት ልጅ ባሳለፈችው ህይወት ላይ አልፏልና መወቀስ የለባትም ብለው የሚያምኑ ወንዶች አሉና በዚህ ቪዲዮ እንደተማራችሁ አንጠራጠርም። ያው እንግዲህ ችግሯንም ሁሉ ነገሯን ተቀብሎ አብሯት ለመሆን ዝግጁ ሆኖ ነበር። ትንሽ ከዚህ በፊት ለምን ደበቀችኝ የሚለው አወዛግቦት ነበረ። ምንም ሆነ ምንም ያየነው ነገር ግን ከነ ችግሯ ምንም አይነት ነገር ቢኖርባት እንደሚቀበላት ተመልክተናል። ያ ነገር ደግሞ እንግዲህ ልቧን አሸንፎ አብራው ትችላለች። ያው እንግዲህ ደስተኛ ሆነናል ሁላችንም። እስኪ ሁለታችሁ ማለት የምትፈልጉት ነገር ካለ በሉ። ከዛ በኋላ ቪዲዮውን ዘጋለን። እኔ ትቻችሁ ወደ ሀገሬ። እስኪ የሆነ ነገር በሉ። ሄሮንም አዚዝም ያ እሺ፣ አመሰግናለሁ። ያው በእርግጥ ከዚህ በፊት የሰራሁት ስራ ልክ አይደለም ብዬ አስባለሁ። ግን ደግሞ ተስፋ ባለመቁረጤና ደጋግሜ በመጠየቄ ደግሞ የዛሬዋ ቀን ምላሽ ሰጥታኛለችና በእውነት በጣም ደስ ብሎኛል። በጣም ከልቤ ነው በቃ በጣም ደስ ያለኝ። ጭንቀም ነበር ሲጀምር ስጠብቃትም የነበረውና ኦልሬዲ ከዚህ በኋላ እኔ ስለሷ ማስብበት ጊዜ ነው፣ እሷም ስለኔ የምታስብበት ጊዜ ይሆናል ብዬ አስባለሁ። ብቻ በእውነት በጣም ደስ ብሎኛል ስለተቀበለችኝ፣ በጣም ደስ ብሎኛል። ስለዚህ አንድ የህይወቴ አካል አድርጌ ነው ከዚህ በኋላ ማስባት። ስለሷ መጨነቅ አለብኝ፣ ስለሷ ማሰብ አለብኝ እና በእውነት በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። እኛም በጣም ደስ ብሎናል። የምር በኦዲየንሶች መናገር ፈልጋለሁ። ኦዲየንሶቹ በጣም ይወደዋል እና
በደስታ እንደሚደሰቱ አልጠራጠርም። ከሁላችንም በላይ ደግሞ ያው ሄሮልን ይወዷታል። ስለዚህ እስኪ በሷ ደስታ እርግጠኛ ነኝ ትደሰታላችሁ ብዬ አስባለሁ። በጣም ደስተኛ ሆናለች እና እስኪ ሄሮል የሆነ ነገር ወይ እኔ ደንግጫለሁ ማለት አልጠበኩም። ችግር የለውም ይላል ብዬ ጭራሽ አልጠበኩም እና በጣም ነው የደነገጥኩት። ምን እንደማወራ ምን መናገር እንዳለብኝ አላውቅም፣ ግን እኔ እንጃ። ችግር የለውም። ቀጣይ ቪዲዮ ላይ እናሳውቃቸዋለን። አሁን ግን ሁለቱም ትንሽ ስሜታዊ ሆነዋልና ውድ ቤተሰቦች እንግዲህ የአዚዝ ፍቅር ተሳክቶለታል ማለት ነው። አዚዝ እኔ በጣም ደስተኛ ነኝ። ሄሮልም እንደዛው መጥፎ ነገር እንዲነካሽ አልፈልግም። አዚዝም እንደዛው ተንከባከባት፣ ጠብቃት። እህቴ እንድትንከባከብልኝ ይፈልጋለሁ። እየሰማሁ ነው አይደል? ቪዲዮ ኦዲየንስ አለ እና ደስተኛ እንድትሆኑ ፈልጋለሁ። መልካሙን ሁሉ እመኝላችኋለሁ። ኦዲየንሶችም እንደምትመኙላችሁ አንጠራጠርም። ከልብ እንወዳቸዋለን። እንግዲህ ቀጣይ በሌላ አዲስ ፕሮግራም በምን ይመጣሉ የሚለውን አብረን ነው የምናየው። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። እስከዛው ድረስ በቀጣይ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሁንላችሁ።